የስደት መጨረሻው እንደዚህ ሲሆን እጅግ በጣም ነው የሚያሳዝነው። ፈጣሪ ከእንደዚህ አይነት ነገር ይሰውረን። የትኛውም ስደት የስደት ጥሩ የለውም፣ ግን ደግሞ ሰርቶ አሳክቶ በሰላም ወደ ሀገር መመለስ ትልቅ ነገር ነው እና ፈጣሪ በሰላም በጤና ለሀገራችን ያብቃን። በእህታችን ላይ የተፈጠረው ነገር ምንድን ነው የሚለውን እንግዲህ የገባኝን ነገር እስቲ ለእናንተ ላስረዳችሁ መጥቻለሁ። ቪዲዮ ላይ እያደረጋችሁ ለሁሉም እህቶቻችን በስደት ለሚኖሩ እህቶቻችን ድምፅ እንሁን እላለሁኝ። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እላለሁ። ምክንያቱም ከምንም በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነው እና ሰላም በማጣታችን ነው አብዛኞቻችን በሰው ሀገር ሌት ተቀን ምን እንሰማ ይሆን ነገ ምን እንሰማ ይሆን እያልን ነገም በፍራቻ ስልካችን ሲደወል ሲጮህብን በፍራቻ የሆነ ነገር ሲባል በፍራቻ። ምክንያቱም ሀገራችን ላይ ያለው ነገር ይታወቃል። አብዛኛው የሀገራችን ክልሎች ውስጥ እንግዲህ ምንም ሰላም የለም እና ሁላችንም ጭንቀት ውስጥ ነን ያለ ነው እና እግዚአብሔር የቀድሞ ሰላማችንን ይመልስልን። በእህታችን ላይ የተፈጠረውን ጊዜ ሁለት እህቶቻችን በምስሉ ላይ የምታዩቸው ማለት ነው እጅግ በጣም ነው የሚያሳዝኑት። በጣም ነው ልብ የሚሰብሩት። በተለይ ደግሞ ይችኛዋ እህታችን ያለችበት ሁኔታ እጅግ በጣም እንግዲህ ሶሻል ሚዲያ ላይ ስንሸራሸር እንደማንኛውም ሰው አይቸው የተፈጠረው ነገር ምንድን ነው የገጠማት ነገር እንግዲህ ራሷን ምን የምታውቀው ነገር የለም። መሬቱን እንደዚህ ትደበድባለች። እኔ በሀበሻ እንትን ነው እንደዚህ ያደረግኳት እያለች በአረበኛ ነው የምትናገረው ማለት ነው። በሀበሽዬ ምግብ አብልቻት ነው እንደዚህ ነው እያለች መሬቱን በቃ በእጇ ትደበድባለች። ምን የምታውቀው ነገር የለም ማለት ነው። ራሷን ስታለች በሰው ሀገር። እውነት እኔ በጣም ነው ያዘንኩት። ፈጣሪ ከእንደዚህ አይነት ነገር ይሰውረን። በእውነት በጤና መኖር እኮ ቀላል ነገር አይደለም። ምንም ነገር ባይኖር ራሱ በጤና አስባችሁታል? ይቺ ልጅ አሁን አገሯ ብትገባ ቤተሰቦቿ የምታውቋት ሰዎች ደውሉ ምናምን አለ ልጁ እዚያ ጋር ማስታወቂያ ሲሰራ ማለት ነው። እንደው የተባረከ ቤተሰብ ከሆነ ሊቀበላት ይችላል። ካለበለዚያ እኮ በጣም ብዙ ነገር ሰምተናል ከዚህም በፊት ማለት ነው። አንዲት እህታችን እንግዲህ ከአሰሪዋ ጋራ ድብቅ ግንኙነት ጀምራ እሱም ሻምፖ የተለያዩ ክሬሞችን ምናምን ነገር እየገዛ ይሰጣት ነበር። በስተመጨረሻ ግን ሚስቱ ደረሰችበት። ከሶስተኛ ፎቅ ላይ ወርውራት ሙሉ አካሉ አይንቀሳቀስም፣ ያው ከወገቧ በታች ማለት ነው አይንቀሳቀስም። ሆስፒታል ገብታ ኢትዮጵያ ተልካ ማለት ነው ሆስፒታል ትገባለች። ቤተሰቦቿ ተገኝተው ለአባቷ ተደውሎ አባቷና አጎቷ መጥተው አላቃትም ብሎ 100 ብር አስቀምጦ ሊሄደ ነው ያለችው። ኢንተርቪው ተደርጋ እንግዲህ መቼም የሰማችሁ ሰምታችሁታል ሙሉን። አላቃትም አለ በቃ የኔ ሞት የዚያን ጊዜ ነበር የሞትኩት ብላ ነው ስትናገር የነበረችው። እየኋላ እየሰራ የነበረው ልጅ ነው የመጀመሪያው ጋዜጠኛ ኢንተርቪው ያደረጋት እና አሁን ላይ ጤነኛ እንኳን ሆናችሁ ሄዳችሁ የሆነ ንግግር ብትሉ ወይ የሆነ ብቻ አላቅም ከአረብ ሀገር የመጣች ሴት ሲጀመር ጤነኛ ናት አይሉም። አብዛኛው ኢትዮጵያ ውስጥ ያለ ገጥሟችሁ ከሆነ ይሄ በጣም ብዙ ሰው ሲያወራ ሰምቻለሁኝ። በጣም ብዙ ሰው አረብ ሀገር ሄዳ የመጣች ሴት በቃ እብድ ናት፣ ትጮኻለች፣ ጤነኛ አይደለችም ነው የሚሉት ማለት ነው። ይሄ ሁሉ እኮ የስነ ልቦና ጫና ያሳድራልኛ ላይ ራሱ በጣም የስነ ልቦና ጫና ያድርባችኋል። በቃ እንዴት ሆኜ ነው ከሰው ጋር ተግባብቼ የምኖረው ከሚወራው አንጻር በጣም ጠንካራ ሰው ካልሆንም በስተቀር በእውነት ተጽዕኖ ያሳድራል ይሄ ነገር። ገባችሁ? ትጮኻለች፣ እንደዚህ ናች፣ የአረብ ሀገር ሴት እንደዚህ ናት። በቃ አብዛኛው ቤተሰብ ደግሞ የሆነ ነገር ካደረጋችሁ በቃ እኮ ከዚህ አይደል የመጣችሁ ጤነኛ አይደለችም እንደዚህ ይደረግላት ምናምን ነው የሚሉት። እንኳን እንደዚህ እስከ መጨረሻው ድረስ አብደን ሄድን ማለት ነው። ብቻ በጣም ነው የሚያሳዝነው። ፈጣሪ ከእንደዚህ አይነት ነገር ይሰውረን። እውነት ለእንጀራ ብለን እውነት ለመለወጥ ብለን ወጥተን ደግሞ በዚህ መልኩ በእርግጥ አሰሪዎቿ ናቸው ለማለት የሚከብዳል። ለአሰሪዎቿ ሊሆኑም ይችላሉ ላይሆኑም ይችላሉ። አሁን የሀገሩም ሰላም ብዙ ሰዎችን እየቀወሰ ነው ያለው። በጣም ብዙ ሰዎችን በዚህ ሰዓት የማይጨነቅ የማያስብ ኢትዮጵያዊ ያለ ለማለት ይከብደኛል። ሁሉም ሰው ጭንቀት ላይ ነው። እንደገና ደግሞ ሌላ ነገር ተጨምሮ የሆነችውን ነገር ፈጣሪ ወቀው። ልጁ እንግዲህ እየጠየቃት ኢንተርቪው እያደረጋት ምንም የምትመልሰው ነገር የለም። እሱ ዝም ብሎ ቪዲዮ እየቀረጻት ፊቷም ተሸፍናለች። ማንነቷስ በምን ይታወቃል? እንደዚህ ወይ ፊቷ ብትገለጥ እኮ ቤተሰቦቿ ሊታወቁ ሊገኙ ይችላል። ከአፍንጫዋ በታች እንግዲህ ምንም አትታይም። አስባችሁታል? እኔ አሁን አፍንጫ ፊት ተከድኖ አንድ ሰው አይኔን ብቻ አይቶ ሊያቀኝ አይችልም እና እንደዚህ ፊቷን ሙሉ ሰውነቷን ያኔ ሙሉ ሰውነቷን ሳይሆን ፊቷን ብቻ ገልጦ እንኳን ማሳየት ነበረበት ብዬ አስባለሁ ልጁ። ሌላው ነገር እንግዲህ ይቺ ትንሽዬዋ እህታችን ደግሞ እዚሁ ጋለች በመስሎ ላይ አሁን ትወጣለች ማለት ይችኛዋ ልጅ
ለአንድ አመት ያክል የመን ላይ ታግታ እሷም እንደዚሁ የቤተሰብ ቁጥር እንኳን በስንት መከራ ነው ያስታወሰችው ማለት ነው። አስባችሁታል? ገና አንድ ፍሬ ልጅ ናት በባህር ተሰዳ። ለነገሩ ባለፈው የ11 አመት ልጅ ተሰዳ አይተናል። በጣም ብዙ ተወርቶባታል በሷ ጉዳይም። አሁን ብርቅ አይደለም በትንንሽነት መሰደድ። ግን በባህር በዚህ እድሜያቸው የሀገራችን ምን ያህል እንደወደቀች እና ምን ያህል እንደዘቀጠች የሚያሳይ ነው። ይቅርታ አድርጉልኝና ማለት ነው አገራችን ከቀን ወደ ቀን ቁልቁል እየወረደች ነው ያለችው። በጣም የሚሆነው እየተካሄደ ያለው ነገር ስታስቡት ጥያቄ ፈጥርባችኋል። ቆይ ምን እየተካሄደ ነው ሀገራችን ላይ? ቆይ ምን እየተካሄደ ነው? በቃ ትዕንግርትን የሆነብኝ እኔ ታውቃላችሁ፣ ትዕንግርት። አሁን ደግሞ አዲስ የመጣው ምንድን ነው? በእርግጥ በፊትም ቀደም ብሎ ተወርቷል። ኢትዮጵያ ውስጥ የተወራ ነገር ግን ሲሆን አይተናናቅም። ቀደም ሲል እንግዲህ አንድ ሰው ማንኛውም ኢትዮጵያዊ የአሜሪካ $75,000 ነው ይከፍላል የተባለው ወይስ እንዴት ነበር? 75,000 ነው። $75,000 እዳ አለበት ተብሎ ከዚያ በስንተኛው ቀን አውቄ ነው ምናምን ብሎ መንግስት መግለጫ ሰጥቷል። መጀመሪያ እሱ እንደዚያ ከተናገረ በኋላ በጣም ብዙ ሰዎች ቲክቶክ ላይ ራሱ እየቀለዱበት እዳ ስላለብኝ ነው ባካችሁ አንዳንድ ብር አወጡልኝ እያሉ በጣም ሰዎች ቪዲዮ ሰርተዋል በዚህ ጉዳይ ላይ። መንግስት ታዲያ በዚህ ጉዳይ መልሶ በይቅርታ ምናምን በሚል መግለጫ ሰጥቶ ነበረ። አሁን ደግሞ አዲሱ ትንግርት የሆነብኝ ነገር ምንድን ነው? ፌስታል ኢትዮጵያ ውስጥ መጠቀም ክልክል ነው ከዚህ በኋላ ተብሎ በፊት ተነግሯል። በእርግጥ ያው ተግባራዊ ይሆናል ብዬም አላሰብኩም። አሁን ግን ተግባራዊ የሆነ ማንኛውም ሰው ፌስታል የያዘ እንደዚሁም ደግሞ ሱቁ ፌስታል የተገኘበት ሰው ከ2,000 እስከ 5,000 ቅጣት እንዲተላለፍ ተብሏል ማለት ነው። በህግ ሊጠየቅ ነው። ጨብጦ የተገኘ ሰው በህግ ይቀጣል፣ ቅጣት ይተላለፍበታል ማለት ነው። በጣም ነው የገረመኝ። አሁን አንድ ሰው ርቀት በመኪና ሲጓዝ ማለት ነው፣ ርቀት ስንጓዝ እንግዲህ አብዛኞቻችን በርቀት እንጓዛለን። የዚያን ጊዜ እንዴት ሊሆን ነው? ቆይ ምን ልናደርግ ነው? በጣም ነው የገረመኝ። ለእኔ ተአምር የሆነብኝ ማለት ነው። ሰው ልጅ እንጀራም ቢሆን ሞሰብም ሆነ ሰፌድ ዳንቴልም ምንም ነገር በቃ ይዞ ሄዶ ይገዛል። አሁን መኮረኒ ሲገዛ፣ ጨው ሲገዛ አብዛኞቻችን በኪሎ ነው የምንገዛ፣ የታሸገ አንገዛም። እንደዚያ ነገር ሩዝ ምናምን ሲገዛ ምን ሊደረግ ነው? እንዴት ሊመዘን ነው? እንዴት ሊሸጥ ነው? እኔም በእውነት ነው የምላችሁ የእኛን ኑሮ ዳገት የሚያደርግብን ነገር ብቻ ነው የሚፈጠረው። እንዲህ ኑሯችን ሽቅብ። አሁን እኮ በቃ ኑሯችን መርገጫ የሌለው ሆነ፣ ለጥ ያለ ዳገት ገብቷችኋል። ማንም ሰው የማይወጣው አይነት ነገር ሆነብን። በጣም የሚገርም ተአምር ነው የሆነብኝ። ለራሴ ተአምር ነው የሆነብኝ። በተለይ የፌስታሉ ነገር በጣም ሀሳብ የሆነብኝ። ወደ ሀገሬ ሲሄድ እኔ ሲያመኝ መኪና ላይ ምን ላደርግ ነው? ማዳበሪያ ሊይዝ ነው ወይስ ምን ሊይዝ ነው? ገበር ያለው ማዳበሪያስ ባይገኝስ? እንደገና ደግሞ ሰው እኮ ገበር ያለው ማዳበሪያ ትልቅ ማዳበሪያ የዚህ ሻንቆሻኩስ ከጎን የተቀመጠ ሰው ወደ ላይ እንደሚለኝ አስቦ አይቶ እሱስ ደግሞ ስሜቱ ቢነሳሳስ ቢታመምስ? ምክንያቱም ሰው ሲታመም አይቶ ራሱ የሚታመም ሰው አለ። የኔ ልጆች አሁን አንድ ልጅ ከታመመ ሁሉም በየተራ ነው የሚታመሙት። እና ብቻ እኔ አላቅም። እውነቴን ነው የምላችሁ ብዙ ሀገራችን ላይ የሚያሳስብ ነገር አለ። ግን ህመም ደግሞ ሲሆን ከጤነኛ ጋር ሰው ጋር ስትሳፈሩ ደግሞ የራሳችሁ መኪና እስከሌላችሁ ድረስ ያሰጋል፣ ያሳስባል። ከሁሉም ሰው ጋር ተከባብሮ ለመኖር ማለት ነው። ግን በዚህ ሁኔታ መቆጣጠር አትችሉም። መቼም ሞት ከመጣ መቆጣጠር አትችሉም። ሰው ላይ ልተፉ ነው ወይስ? ኧረ በስመ አብ! ኧረ ወይኔ ጉዴ! ግን ሀገራችን ላይ ምን እየተካሄደ ነው? ይቅርታ አድርጉልኝና በጣም ጥያቄው ትንግርት የሆነብኝ ያለው ሁሉም ነገር ከቀን ወደ ቀን። አሁን ግን ሳስበው ማለት ነው መንግስታችን ራሱ በቃ በጣም ግራ የገባውን የመሰለኝ። አዘንኩለት ዛሬ፣ በቃ በጣም ነው ያዘንኩለት። ከልቤ ነው የምላችሁ የእውነት። አገራችን ላይ ስንት ትኩረት የሚሰጠው ነገር እያለ በዚህ ጉዳይ ላይ ስንት ድሃ መደራጀት ያለበት ስንት ወጣት አለው በየባህሩ የሚቀር የሚረግፍ ኑሮ ዳገት ሆኖብን ደግሞ እንደገና ሌላ ዳገት ፍለጋ ሌላ በቃ ህዝቡ በምን ላስጨንቅ ነው እንዴ? በምን ይጨነቁ? አረኛ በስንቱ ተጨንቀናል። ስንት የሚያስጨንቀን ጉዳይ አለ። በእውነት አንድ ቦታ ሄዶ ወደ አንድ ቦታ መንቀሳቀስ አይቻል፣ መስራት አይቻል፣ መብላት አይቻል። ስንት ነገር አለ። ይሄ ሁሉ ነገር ሆኖ ደግሞ ገና ሌላ ጭንቀት ድሃ በቃ እኔ እንጃ። በስመ አብ! እኔ ብቻ አላቅም ምን እየተካሄደ እንደሆነ አላቅም። በጣም ነው ተአምር የሆነብኝ፣ ትንግርትን የሆነብኝ። በቃ ከምነግራችሁ በላይ ትገረሙ ትችላላችሁ። እንደዚህ ስላችሁ ተገረሙ። እኔ ከእናንተ በላይ ተገርም ያለሁ። ምክንያቱም ሁሉም ነገር እዳው ገብስ ነው። በቃ የሚገዛው ምኑም ነገር እዳው ገብስ ነው። ነገር ግን እንደዚህ በርቀት የሚሄድ ሰው ምንድን ነው? ስልቻም ያፈሳል።
ማዳበሪያም ሽክሽኩ ከሆነ ያፈሳል። ገበሬ ያለው ማዳበሪያስ ወደፊት አለመቅረቱን በምንድን ነው የምናረጋግጠው? እሺ እኛ እንግዲህ እንዳንታመም መኪና ላይ ከመውጣታችን በፊት ምን አድርገን እንውጣ ወደ መኪና ላይ? እሺ እውነቴን ነው የምላችሁ። ይህ ሁሉ ነገር ታሳቢነት ለነገሩ ይህን ሁሉ ማውራው ለማን ነው? አንዳንዴ ብዙ ነገር አሰባስብና እንደገና ለማን ነው ላለሁ ለማን ነው ግን ማውራው? አይ አለመታደል፣ እውነት አለመታደላችን እኮ ተአምር ነው። ግራ ቢገባኝ ማውራው ሲመጥች እግዚአብሔርን ግራ የገባው እርጉዝ ያገባል አሉ። እርጉዝማ ቢያገባ ይወለዳል ማለት ትወልዳለች። ከተወለደ በኋላ ልጁም ያገለግላል። ሊጠቅምም ይችላል፣ ላይጠቅምም ይችላል። ግን እርጉዝ ቢያገባ ምንም ማለት አይደለም። ግን የእኛ ነገር ከእርጉዝም በላይ ሆነናል። በቃ ከእርጉዝ የማይወለድ ነገር ነው እንደ ኢትዮጵያ ያረገዘችው። ግን ሀገራችን ያለችበት ሁኔታ ቀላል ነገር አይደለም። በጣም ያሳስባል። በቃ ሁሉም ነገር በጣም አሳሳቢ ነው። እኛም ምንም ማድረግ አልቻልንም። እጃችን ተሳስሮ የቆምን ያክል ነው የተሰማኝ። በቃ አብዛኛው በተለይ ድሃ ሀገራችን ላይ ድሃ አይኖርም። በቃ ድሃ ሆኖ እኖራለሁ ብላችሁ ማሰብ ዘበት ነው። በቃ እዚሁ ግርድና ህይወታችን ልንጨርስ ነው ማለት ልንቋጭ ነው እዚሁ። ምክንያቱም ሀገራችን እንዳንገባ ፈራን። ያስፈራላ። ሁሉም ነገር በጣም ነው የሚያስፈራው። ከቀን ወደ ቀን ሁኔታዎቹ የኑሮ መወደድ ፈጣሪ ሆይ ከወር ወደ ወር የኑሮ ማሻቀብ፣ የነገሮች መጨመር፣ የነገሮች ሁኔታ የሰው ኑሮም በቃ እሺ ኖርማል ነው ትላላችሁ። አንድ ቦታ ሄዳችሁ አንድ ቦታ መመላለስ አትችሉም በአሁን ሰዓት ማለት ነው። የምሬን ነው የምላችሁ። እኔ የማውቃቸው ልጆች አሉ ከአዲስ አበባ ላስተሮ ማርያም ሀገራቸው ሄደው መመለስ ያቃታቸው ሰዎች አሉ አሁን ላይ ማለት ነው። መንገድ ላይ ዋና መንገድ ላይ ተዘጋግቶባቸው እና ብቻ አላቅምን እንደምል አሁን ላይ የኢትዮጵያ ሕዝብ ማድረግ አለበት ብዬ የማስበው እንደኔ ዝም ብሎ የሚታይ ነገር ምንድነው? ሕዝቡ አደባባይ ግልብጥ ብሎ ወጥቶ እግዚኦ ማለት አለበት። በቃ ወደ ቤት ሳይገባ አፈሩ ላይ እየተኛ አፈሩ ላይ እዚያው ላይ እየዋለ እያደረ እግዚኦ ወደ ሰማይ በቃ እግዚኦ መሐረነ ክርስቶስ ማለት አለበት ብዬ ነው ማስበው እንደኔ። ይሄ ያስፈልጋታል ሀገራችን። ከዚህ የከፋ ነገር ምን ይመጣል እንዴ? በቃ እኮ ተሰቃየን፣ ተገዛን፣ ቅኝ ግዛት ተሰቃየን፣ ከስቃይም ስቃይ በሰው ሀገርም በሀገር ውስጥም ተሰቃየን። ኢትዮጵያውያን በሁሉም ቦታ ተሰቃየን። ከዚህ በላይ ምን ሊመጣ ነው? እግዚኦ ያስፈልጋታል ሀገራችን። ህዝቡ ግልብጥ ብሎ ወጥቶ አደባባይ እዚያው እየዋለ እያደረ በህብረት እግዚኦ ማለት ነው ያለበት ብዬ ነው ማስበው እንደኔ። ሁሉም በየሃይማኖቱ ጸሎት ማድረግ ነው እንጂ ነገሩ በዚህ ከቀጠለ ነገ እኔ እንደዚህ አይነት ቀሚስ እንዳትለብሱ፣ እንደዚህ አይነት ጸጉራችሁን ስሬት እንዳትሰሩ፣ እንደዚህ አይነት ነገር እንዳታደርጉ እንደማይከሰት ምንም ማረጋገጫ የለንም። እና ጓደኞች እንግዲህ ወደ ዋናው ርዕሰ ጉዳያችን ልመለስ። እውነት አንዳንድ ጊዜ በቃ ስሜታዊ ይሆናሉ ነገሮች። ጥያቄ በጣም ሚሊዮን ጥያቄ ነው ያለኝ በሀገሬ ጉዳይ፣ ሚሊዮን ጥያቄ። አንዱንም የሚመልስልኝ ሰው ግን የለም። ግን ወደ ገድሎ ትገባላችሁ። እባካችሁ ራሳችሁን ጠብቁ። በመጀመሪያ ደረጃ እግዚአብሔር ይጠብቃችሁ ሁላችሁንም ከክፉ ነገር። ማንም ሰው በሰው ሀገር ምንም አይሁን፣ በቃ ሀገር ላይ እንደፈለገ ይሁን። በቃ በሀገር ላይ ደስታ ምናምን ብቻ ሳይሆን ሁሉም ነገር በሀገር ያምራልና አገራችን ላይ በሰላም ያስገባን እላለሁኝ። እውነት አንዳንዴ በቃ ነገሮች ሁሉ ድብልቅልቅ ነው የሚሉብኝ። የምሬ ነው የምላችሁ። በቃ ምኑን አውርቼ ምኑን እንደምተው ራሱ እስከሚቸግረኝ ድረስ ታውቃላችሁ። ብቻ እግዚአብሔር በሰላም በጤና እንደወጣን በሰላም በጤና ለሀገራችን ያብቃን። በእውነት በሰው ሀገር ላይ እንደዚህ መሆን በጣም ነው የሚያመው። ማንም ሰው ምን እንደሚገጥመው አይታወቅምና እሱ ይሰውረን ከእንደዚህ አይነት ነገር። አብዝቶ መጨነቅም ለዚህ ዳርጋልና አብዝታችሁ አትጨነቁ። ሁሉን ነገር ለፈጣሪ አሳልፋችሁ ስጡ። እንደገናም ደግሞ ደሞዝ ምናምን ሰው ጋር ታጠራቅሙ። የእውነት ደሞዛቸውን መክፈል ሲያቅታቸው ምንም ነገር ሊያደርጉ ይችላሉ። ብቻ ፈጣሪ ወቀው ማለት እነሱ ልንችልጅ በእነሱ ምክንያት ነው ለማለት ይከብዳል። በእነሱ ምክንያት ነው ለማለትም ይከብዳል። አናውቅም። እንደው በቃ ያለውን ነገር አስተያየት መስጠት ነው እንጂ መፍረድ ይከብዳል። ምን እንደሆነች አናውቅም። እና እሱ ይድረስላት፣ በቃ ፈጣሪ ይድረስላት። እኛንም ከእንደዚህ አይነት ነገር ይሰውራል። በያላችሁበት በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ።